ምእመንነትና ደጋፊነት ልዩነት አላቸው። ደጋፊ አጨብጫቢ ነው። ምእመንሳ ጸዳቂ ነው። ምእመን የሚጸድቅ ነው። የሚያጸድቀውን እየፈለገ የሚሰራ ነው። ምእመን ደጋፊ አይደለም። ተከታይነትና ምእመንነት የተለያዩ ነገሮች ናቸው። ሰባኪው የራሱ ተከታይ ያለው፣ መነኩሴ የራሱ ተከታይ ያለው፣ ጳጳሱም የራሱ ተከታይ ያለው እንዳርጉ የሚያደራጀው። እንደዚያ ሲሆን ታዲያ ምንድነው? ብቻን መቆም ከማን ጋር? ከእውነት ጋር በሉ እስኪ ንገሩኝ እንጂ ከእውነት ጋር ነው። ይኸው ዮሐንስ ወንጌላዊ ጌታ ሁሉ ይሰቀል ሚል ቄስ ሁሉ ተሰብስቦ የኢየሩሳሌም ቄስ ሁሉ ጌታ ሲቸነክር ከእውነት ጋር የቆመ አንድ ሰው ነበር የምታዩት። እሱ ማን ነው? ዮሐንስ ነው። ከእውነት ጋር አንድ ሰው ቆሞ ነው። ከውሸት ጋር ህዝቡ ሁሉ ቆሞ ነበር። አንድ ሰው ከእውነት ጋር ቆሞ አይደል? ለዚያ አንድ ሰው ነው ሰማያዊ ሽልማት የተሰጠው። ያቺ ሽልማት ማን ናት? እመቤታችን ናት። ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን። ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናትህ ተብሎ ስለተቀበለ ነው ድንግል ማርያም ለእኛም እናታችን የሆነች። ይሄንን የሚገኘው ብቻን ማውቀው ሰው ሁሉ የፈለገውን ሊል ይችላል። እውነት ከሆነው ከመሰለን እውነት ጋር አይደለም፣ እግዚአብሔር ከገለጠው እውነት ጋር ብቻችን